ሰላም ሰላም እንዴት ናችሁ? ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦች ሌማት ቲዩብ ዛሬም ወደ እናንተ አንድ አጠር መጠን ያለ ፕሮግራም ይዞላችሁ መጥቷል። እንግዲህ ቪዲዮውን ከመጀመራችሁ በፊት ላይክ እና ሼር እያደረጋችሁ ቤተሰብ እንድትሆኑኝም በአክብሮት ጠይቃችኋለሁ። ዛሬ ወደ እናንተ ይዤላችሁ የመጣሁት ከባለፈው ቪዲዮ የቀጠለ ነው። ዩቲዩብ ቻናል ለመጀመር እንቅፋት ሊሆኑን የሚችሉ 6 ነገሮች ምንድናቸው ብዬ ባጭሩ ወደ እናንተ ይዤላችሁ መጥቻለሁ። እንግዲህ ከአሁን በፊት አንድ ቪዲዮ ቀርጬ ነበረ። እሱ ደግሞ ያው ድምፁ ባለመስተካከሉ ምክንያት ሁለተኛ እየቀረጽኩ መሆኑን እንድታውቁልኝ ፈልጋለሁ። ስለዚህ ዛሬ ወደ እናንተ ላደርሳችሁ የፈለኩት ነገር ምንድነው? ዩቲዩብ ቻናል ለመጀመር አስቸጋሪ ወይም እንቅፋት ሊሆኑን የሚችሉ 6 ነገሮችን ወደ እናንተ አደርሳለሁ። በነዛ ውስጥ ብዙ ነገሮች ይኖራሉ። ጠቅለል ሲል 14 ጉዳዮች አሉ በነዛ ውስጥ በ6ቱ ጉዳዮች ውስጥ። ስለዚህ እነሱን ነገሮች ወደ እናንተ አደርሳለሁ። ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር በማድረግ ቤተሰብ እንድትሆኑኝ ጋብዛችኋለሁ ማለት ነው። ስለዚህ በቀጥታ ወደ ጉዳያችን ገብተናል። ከ6ቱ እንቅፋቶች መካከል የመጀመሪያው ሜንታል ባሪየር ወይም ደግሞ የአእምሮ እንቅፋት ነው። የአእምሮ እንቅፋት ማለት አስተሳሰባችን ወይም አመለካከታችን ላይ ሊፈጠሩ የሚችሉ ጉዳዮችን የያዘ ነው። በመጀመሪያ በእነዚህ በአእምሮ እንቅፋቶች መካከል 3 ጉዳዮችን እንመለከታለን። የመጀመሪያው ፍርሃት ወይም ፊር ፎር ጀጅመንት ብለን ልንመለከተው ወደናል። በዚህ ውስጥ እንግዲህ ሰዎች ምን ሊሉኝ ይችላሉ፣ እንደገና ደግሞ የምናገረው ማስተላለፈው ነገር ለሰዎች ምንድን ነው፣ ምን ነገር ነው እያስተላለፍኩ ያለሁት ብሎ መፍራት አንደኛው ዩቲዩብ እንዳንጀምር ሊያረገን የሚችል እንቅፋት ነው። ይህኛው መፍትሄ ደግሞ እንግዲህ ማንኛውም ሰው ሆኖ የማይሳሳት ነገር የለም። ስለዚህ ልንሳሳት እንችላለን፣ ፍጹም አይደለንም። መጀመር ብቻና ብቻ ነው መፍትሄው። ሁለተኛው እዚሁ ላይ ሜንታል ባሪየር ላይ የምንመለከተው ደግሞ የእምነት እጥረት ነው። እንግዲህ የእምነት እጥረት ማለት ካሜራ ፊት ቆመን ምን ልንናገር እንችላለን? ራስን አለማመን፣ ራስ ላይ መፍራት። ልክ ካሜራ ፊት ላይ ከቆምን በኋላ እየተነጋገርን እያለ በጣም አስቸጋሪ ይሆንብኛል፣ እኔ እኮ ካሜራ ፊት ቀርቤ አላውቅም፣ ምን ብዬ ነው ልናገር የምችለው ብሎ ራስ ላይ ፍርሃት መደርደር ወይም ደግሞ እምነት ማሳጣት አንደኛው የአእምሮ እንቅፋት ነው ማለት ነው። እንግዲህ ይሄኛው መፍትሄ ደግሞ በተደጋጋሚ ራሳችንን ካሜራ ፊት እያጋለጥን ራሳችን ጋር እየተለማመድን እየተነጋገርን መሄድ መፍትሄ ነው ማለት ነው። ሶስተኛው ደግሞ ፍጹምነትን መፈለግ ነው። እንግዲህ ማንም ሰው ፍጹም አይደለም እንደሚታወቀው። እንግዲህ ስለዚህ ልሳሳት እችላለሁኝ፣ መጀመር የለብኝም ብሎ ማሰብ፣ ፍጹምነትን መፈለግ አንደኛው የአእምሮ እንቅፋት ነው ማለት ነው። ስለዚህ በፍጹም ሰው ሆነን እስከተፈጠርን ድረስ ምንም አይነት ፍጹምነት እንደሌለን ለራሳችን በተደጋጋሚ መናገር ያስፈልገናል ማለት ነው። ወደ ሁለተኛው ጉዳይ ስናልፍ ደግሞ የመሳሪያና የቴክኒክ እንቅፋት ሌላኛው ጉዳያችን ነው። በአንደኛነት የአእምሮ እንቅፋትን ተመልክተናል። ስለዚህ ሁለተኛ ላይ ልናየው የፈለግነው ደግሞ የመሳሪያና ቴክኒካል የሆነ እንቅፋቶችን ነው። በዚህ ላይ ደግሞ እንደዚሁ 3 ነገሮችን እንመለከታለን። የመጀመሪያው የካሜራ እጥረት ነው። ካሜራ ማለት እንግዲህ ጥሩ ካሜራ የለኝም፣ ስለዚህ ለመጀመር ቪዲዮ ለምቀርጽበት ነገር ጥሩ ካሜራ የለኝም፣ ስለዚህ መጀመር አያስፈልገኝም ብሎ ማሰብ። እንግዲህ የኛው መፍትሄ ባለን ነገር መጠቀም ነው። በስልክ ሊሆን ይችላል፣ በምናገኛቸው አንዳንድ ነገሮች እጃችን ላይ ባለ ነገር ቶሎ መጀመር ይኖርብናል ማለት ነው። በዚሁ ላይ በመሳሪያ እጥረት ላይ ደግሞ አሁንም የድምፅ ጥራት ችግር ሊኖር ስለሚችል በሁለተኛነት እሱን ይዘነዋል። ስለዚህ ድምፅ ጥራት ሊኖረው የሚችለው የምንቀዳበት ድምፅ ሪከርድ የምናደርግበት ሌላኛው ማቴሪያል ችግር ይኖርብናል ብለን ስለምናስብ ይሄኛው ደግሞ ሌላኛው እንቅፋት ነው። ስለዚህ አሁንም በተመሳሳይ እርካሽ የሆኑ የድምፅ መቅጃ ማይኮችን ካገኘን እነሱን መጠቀም አሊያም ደግሞ ባለን በስልካችንም ሊሆን ይችላል ባገኘነው አጋጣሚ ያንን መጠቀም ይኖርብናል ማለት ነው። ሶስተኛነት እንደነገርኳችሁ ቴክኒካል እንቅፋት ብለን ስለያዝ ነው። በዚህኛው እንቅፋት ውስጥ ቴክኒካል እንቅፋት አንዱ ስለሆነ ቪዲዮ ኤዲቲንግ አለመቻል ሌላኛው እንቅፋት ሊሆን ይችላል ማለት ነው። እንግዲህ ቪዲዮ ኤዲት ማድረግ ስላልቻልኩ እንዴት ነው ዩቲዩብ መጀመር ያለብኝ? ስለዚህ እኔ ቪዲዮ ኤዲቲንግ ካልቻልኩኝ ምን መስራት የለብኝም ብሎ ማሰብ የኛው አንዱ ችግር ነው። ለዚህ መፍትሄው ደግሞ የሰው ልጅ እንግዲህ ፍጹም ሆኖ ተምሮ ምናምን አይደለም የመጣው። ስለዚህ ባለን ነገር ቪዲዮዎችን በስልካችን ሊሆን ይችላል ቆርጦ መቀጠል ነው። እንግዲህ ያው እንደምታውቁት ቪዲዮ ኤዲቲንግ ማለት መቁረጥና መቀጠል አይደለ? ስለዚህ ከት ማድረግ ቢያንስ መጀመርና የተለያዩ አፕሊኬሽኖችን መሞካከር፣ እነዛ ነገሮች ላይ መማር። አፖች አሉ ዩቲዩብ ላይ ብዙ ነገሮች አሉ መማር የሚቻልባቸው ቪዲዮ ኤዲት ማድረግ የምንችልባቸው ነገሮች። ስለዚህ በዛ መንገድ መማር ይኖርብናል ማለት ነው። ኤዲቲንግ በዚህ መልኩ ከተማርን አንደኛውን
እንቅፋት ዘለል ነው ማለት ነው። ሌላኛው ደግሞ የይዘት እንቅፋቶች ናቸው። ሶስተኛ ላይ የምናስቀምጣቸው እንቅፋቶች የይዘት እንቅፋቶች ናቸው። እዚህ ላይ ሁለት ነገሮችን እንመለከታለን። የመጀመሪያው ምን እንደምናቀርብ አለማወቃችን ነው። ምን አይነት ይዘት ነው ይዘን የምንቀርበው ብለን ራሳችንን ስንጠይቅ ጥያቄ ይሆንብናል። ምንድነው ይዘን ወደ ዩቲዩብ ስንቀርብ ምንድነው ይዘን የምንመጣው ነገር? የምናቀርበውን ነገር ማጣት አንደኛው ችግር ነው። ለዚህኛው መፍትሄ ደግሞ ምንድነው የምንወደውን ነገር እንስራ። ቢያንስ ምንድነው እኔ የምወደው የምንችለው ነገር ምንድነው? ሰውስ የሚፈልገው ነገር ምንድነው ብለን ማቅረብና መነጋገር ይኖርብናል ማለት ነው። ስለዚህ የዚህ መፍትሄው ምንድነው? የምንወደውን ነገር እንጽፋለን፣ የምንችለውን ነገር እናቀርባለን። ሰዎች ደግሞ እኛን እንዲቀበሉን ምንድነው የሚፈልጉት? ዩቲዩብ ላይ ምንድነው እየታየ ያለው? ያንን ነገር ወደዛ ማምጣት ይኖርብናል ማለት ነው። ሁለተኛ እንቅፋት እዚሁ ላይ የይዘት እንቅፋቶች ላይ ልናየው የፈለግነው ሁለተኛው እንቅፋት ምንድነው? እንግዲህ ይዘት ማጣት። ምንድነው ይዘት? ኒቻችንን ማጣት። ባንዴ ልክ ብዙ ነገሮችን ብዙ ሐሳብ ወደኛ እንዲገባ ማድረግ፣ የሐሳቡን መለየት አለመቻል ሌላኛው ችግር ነው። ስለዚህ ይህንን ነገር ለማድረግ ደግሞ ምንድነው ማድረግ ያለብን? ልክ ቪዲዮዎችን መስራት ጀምረን እየሰራን እያለ መሀል ላይ ለምሳሌ አንድ 10 ቪዲዮዎች እንደለቀቅን ይዘታችን ይቆማል እና እንደዚህ አይነት ችግር እንዳያጋጥመው ምንድነው ቀድመን ብዙ ቪዲዮዎችንና ብዙ የቪዲዮ ሐሳቦችን መጻፍና ማዘጋጀት ይጠበቅብናል ማለት ነው። አራተኛው እንቅፋት የአልጎሪዝም እንቅፋት ወይም ደግሞ የእድገት እንቅፋቶች ናቸው። ዩቲዩብ የራሱ አልጎሪዝም አለው። በነገራችን ላይ የራሱ አካሄድ አለው። በዛ አካሄድ መሰረት ነው ዩቲዩብ የሚሰራውና እዚህ ላይ ደግሞ ሁለት እንቅፋቶችን እንመለከታለን። አልጎሪዝም ላይ ተመልካች አለማግኘት የመጀመሪያው ነው። እንግዲህ ዩቲዩብ ላይ ብዙ ተመልካቾች የማናገኝበት ሁኔታ ይኖራል። ያ ማለት ተከታታይነት ያላቸውን ቪዲዮዎች ካልሰራን በስተቀር ከ2 እስከ 3 ቪዲዮዎችን ሰርተን ብቻ አይ በቃ ከዚህ በላይ አልሄድም ማለት የለብንም እና ተመልካች ቶሎ አይመጣም። ስለዚህ በዛ መልኩ ይዘቶችን ማቅረብ መቻል ይኖርብናል ማለት ነው። ብዙ ቪዲዮዎችን መስራት ይኖርብናል። ዩቲዩብ እንደሚታወቀው ጊዜ ይፈልጋል። ጊዜ ደግሞ ካልሰጠነው በስተቀር እኛ ልናገኝ አንችልም እና በምናደርገው እንቅስቃሴ ያንን ጊዜ እየሰጠን እኛ መስራት ያለብንን ነገር እየሰራን ነው ልናገኝ የምንችለው ማለት ነው። ስለዚህ ጊዜ ይፈልጋል። ያንን ጊዜ ከሰጠነው ደግሞ በደንብ ይከፍለናል ማለት ነው። ቀጣይነት አለመኖር ደግሞ ሌላኛው እንቅፋት ነው። ቪዲዮችን እንሰራለን። የተወሰነ ከሰራን በኋላ አየነው ተመልካች ነው። ምንድነው ማድረግ ያለብን? እናቁም አይደለም። በተደጋጋሚ አሁንም መሞከር። እዚህ ላይ ምሳሌ ሊሆናችሁ ይችላል። ከ5 ዓመት በላይ ዩቲዩብ ላይ ሰርቻለሁ ተስፋ ባለመቁረጥ። ምናልባትም የበለሷን ፍሬ የበላኋት በአንዷ ዓመት ነው። 4 ዓመታቱ ከንቱ ልፋት ነበረ። 4 ዓመታት። ስለዚህ ልክ 4 ዓመት ከለፋው በኋላ 5ኛው ዓመት ላይ መክፈል ጀመረ። በደንብ መክፈል ጀመረ። ያው በራሴ ምስተት ሌላም ተጨማምሮ ዩቲዩብ ቻናሉ ተዘጋ። አሁን ደግሞ ሌላ ልፋት ላይ ነኝ። አሁን ድፍን 1 ዓመት ሞልቶኛል። ሞኔታይዝ አልሆንኩም። አያችሁ። ስለዚህ የታገሰ የበለሷን ፍሬ ይበላል። መታገስ ይኖርብናል ማለት ነው። ሌላኛው የገንዘብና የሞኔታይዜሽን እንቅፋቶች ናቸው። እንግዲህ ብዙ ሰው ምን ይመስለዋል? እንደነገርኳችሁ ዩቲዩብ ቻናል እንደከፈተ ገንዘብ ማግኘት ይፈልጋል። አይታሰብም። እንዳታስቡ። ዩቲዩብ ቻናል ገንዘብ ለማግኘት ግዴታ 10,000 ሰብስክራይበር እና 4,000 ዎች አወር ያስፈልጋል። 4,000 ሰዓት እይታ ይፈልጋል። ያን ነገር ከሞላ ነው ሞኔታይዝ መሆን የምንችለውና ወደ አሁኑ ገንዘብ ማግኘት አይታሰብም። ስለዚህ እንደዚህ ስላችሁ ተስፋ ቆርጣችሁ እንድትቆሙ አይደለም። ተራይ በጣም መሞከር ያስፈልጋል። ይህን ሰዓት ለመሙላት ቀላል አይደለም። እኔ አሁን ለምሳሌ ባለውበት ሁኔታ ገና ወደ 3,000 ሰዓት ራሱ እየተጠጋሁ አይደለም። ኦልሞስት ወደ 2,800 ሰዓት ላይ ነው ያለው። እንግዲህ አስቡት። በዚህ መልኩ በደንብ መጣር ያስፈልጋል። ይህን ነገር አድርጋችሁ ሰርታችሁ ነው ማግኘት የምንችሉት። ሌላኛው የእቅድ አለመኖር ደግሞ እቅድ አለመኖር ማለት እንግዲህ የምንሰራውን ነገር አለማወቅ። ምንድን ነው እያደረኩ ያለሁት የሚለውን ነገር ራሳችን መርምረን መስራትና በእቅድ መመራት ያስፈልጋል ማለት ነው። ዛሬ የለቀቃችሁት ርዕስ ታርጌት ማድረግ አለባችሁ። ታርጌት ተመልካቻችሁን ልክ እናንተ ጋር ያለው ተመልካች ምን አይነት ተመልካች ነው ብላችሁ የምትሰሩት ቪዲዮ ታርጌት ማድረግ አለበት። እነሱ ዘንድ ርዕስ ሲደመር ታርጌት ተመልካች ግባችሁን ይሰጣችኋል ማለት ነው። በዛ መልኩ ግባችሁን ልታገኙ ትችላላችሁ ማለት ነው። ይዘታችሁ የማይዛባ መሆን አለበት ማለት ነው። ሌላና የመጨረሻው እንቅፋት የራስ አስተዳደር እንቅፋት ነው። የራስ አስተዳደር እንቅፋት ማለት ራሳችን ዩቲዩብ ቻናላችንን የማስተዳደራችን ሁኔታ ዝንባሌያችን ወይም ደግሞ መንገዱ ስህተት ይሆንና እንቅፋት ይሆንበታል።
ስለዚህ እዚህ ላይ ደግሞ ሁለት ነገሮች አሉ። አንደኛው የጊዜ እጥረት፣ ጊዜ የለንም። ዩቲዩብ ቻናል እንከፍታለን፣ የተወሰኑ ቪዲዮዎችን እንለቃለን፣ ከዛ በኋላ ዞረን አናየውም። ይህን አደረግን ማለት ጊዜ እየሰጠነው አይደለም። ምናልባትም በትምህርት ሊሆን ይችላል፣ በቤተሰብ ጊዜ ሊሆን ይችላል፣ በስራ ሊሆን ይችላል። ግን ዩቲዩብ ጊዜ ይፈልጋል፣ ጊዜም ልንሰጠው ይፈለጋል። ቢያንስ በሳምንት 1 2 3 እና 4 ቪዲዮ ብንለቅበት እናመልጣለን ማለት ነው። ላይቭ ሰዓት ካገኘን ላይቭ ብንገባ እንደዚህ አይነት ነገሮች ያስፈልጋሉ ማለት ነው። ከዛ ደግሞ ተነሳሽነታችን መቀነስ መቻል የለበትም። እንደነገርኳችሁ ትዕግስት ይፈልጋል። ተነሳሽነት መቀነስ ሌላኛው የራስ አስተዳደር እንቅፋት ነው። ስለዚህ እነዚህ ነገሮች ካስተካከል ዩቲዩብ ላይ በፍጥነት ተከፋይ መሆን እንችላለን ማለት ነው። አሁን 4 ነገሮችን ልመክራችሁ ፈልጋለሁ። የመጀመሪያው በመጀመሪያ 50 ቪዲዮዎችን ስሩ በተከታታይ። እነዚህን 50 ቪዲዮዎች በተከታታይ ሰርታችሁ ዩቲዩብ ምን ያክል እንደሄደ ተመልከቱት። ሁለተኛው ፍጹም ለመሆን አትሞክሩ። ፍጹም ሰው የለም። ፍጹምም መሆን አትችሉም። ስለዚህ ባላችሁ ነገር ተጠቀሙ። ሶስተኛው ይዘት ጥራታችሁ እንደዚሁም ደግሞ ቀጣይነታችሁ ምን ይመጣል? እድገታችሁን ይዞላችሁ ይመጣል። ስለዚህ የይዘታችሁ ጥራት ኮንሲስተንሲያችሁ እድገታችሁን ያፋጥነዋል። እነዚህ ነገሮች ያዙ። በመጨረሻ ደግሞ ዛሬ ነገ አትበሉ፣ አሁኑ ጀምሩ። የጀመራችሁ ቀጥሎ፣ ያልጀመራችሁ አሁኑኑ ጀምሩ። ስለዚህ ሁላችሁም ሞኔታይዝ የሆነ ቻናል ይኖራችኋል ማለት ነው። ስለተከታተላችሁኝ እጅጉን አመሰገንኩ። ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉልኝ። ላይክ እና ሼር ማድረጋችሁም አይዘንጋ። አብራችሁ ስለቆያችሁ እጅጉን አመሰግናለሁ። ያው እንግዲህ እኔም በፈተና በችግር ውስጥ ሆኜ ነው ቪዲዮ የምሰራው። እንደምትመለከቱ ከጀርባ በመጋረጃ ነው። ምንም የማይመቹ ነገሮች ቢኖርም አንድ ቀን አቀርብላችሁ ይሆናል። ላይት ምናምን እንደዚህ አስቸጋሪ ነገር ነው። ትንሽ ባለኝ ነገር ነው እኔም ለመስራት እየሞከርኩ ያለው። ስለተከታተላችሁኝ እጅጉን አመሰገንኩ። ባባይ